ወረቀትሽን መቀበል ትችላለሽ። ቴንክ ዩ በጣም አመሰግናለሁ። ግን ደግሞ ማለት ነው 1 አመት ከምናምን ስንኖር አላቅሽም ነበር ካልከኝ ይሄንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄን ማለት እና ብዙ ሊደበር አይገባም። ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለክ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም በቃ አይደለሁም። እኔም ክብር አለኝ። እሺ አንተ እንደፈለክ ከፈለከው ሰው ጋር ከፈለካት ሴት ጋር በቃ እንጃ እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለክ ሆነ እየመጣ ከዛ ሁሉ ጊዜ የምቀበልህና ትናንትና ያደረከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ። እሺ ትክክል ነህ። ይሄንን ነገር ነው የምፈልገው አሁን ከኔና ካንተ መካከል አሁን እኔ እናንተ ነገር በ4 ነጥብ አበቃ ማለት ነው። አንተም እኔ ጋር አደርስም ካሁን በኋላ ሰላሜን አግኝቼ በደንብ የምፈልገውን ነገር እያደረኩኝ በስነ ስርዓት ከልጅ ጋር በደስታ እኖራለሁ ማለት ነው። አንተ ከኛ ህይወት ወጣል። ስለዚህ ዳግመኛ በምንም አይነት መንገድ ውስጥ አንገናኝም፣ መገናኘትም አልፈልግምም፣ አንችልምም። ትክክለኛውና ተገቢው ነገር ነው የሆነው። እንኪ እንደዚህ ስትይ ግን በመሀላችን ልጅ አለ ገባሽ? ምንም የሚያገናኘንም ምንም እንትን የሚለን ነገር የለም ማለታችን ገባሽ? እንደዛ ብለሽ የምታስቢ ከሆነ ልጅን ስጪኝና እኔ ጋር እየኖረ ምንም ነገር የሚያገናኘን ነገር አይኖርም ገባሽ? አይ ካልሽ ግን ይሄ ልጅ እስከ በመሀላችን እስካለ ድረስ በፈለኩት ሰዓት የማየት ሰምተሻል ብዬ አስባለሁ። ባለፈው ፖሊስ ጣቢያ ላይ ሁሉንም ነገር ማለት ነው በፈለኩት ሰዓት የማየት ለልጅ የሚያስፈልገውን ነገር የማድረግ መብት እንዳለኝም በደንብ ማወቅ አለብሽ። ከዚህ በኋላ ምንም የሚያገናኘን ነገር የለም ምናምን ልትያችን ልጁ የኔም ያንቺም ነው። ችግር የለም ታይዋለህ። ይሄንን በደንብ መኝበት። ከዛ ውጪ ግን ይሄ ማንነትሽ አንቺ ካዋጣሽና ለአንቺ ሰላም ከሰጠሽ ከዚህም በላይ መሆን ትችላለሽ። የፈለግሽውን ነገር ፈቅጄልሻለሁ። ደስተኛ የሚያደርግሽ ከሆነ ይሄ ህይወት ለአንቺ ትክክል መስሎ ከታየሽ የፈለግሽውን ነገር ማድረግ ትችላለሽ። እኔ ግን ሩታ ማላቅሽ አይነት ሰው ነሽብኝ። በጣም ማለት ነው። ትላንትና ያሳየሽኝ ፊት፣ ትላንትና ያሳየሽኝ አክት፣ ትላንትና ያሳየሽኝ የሆንሽው ነገር በሙሉ ከፊቴ ላይ ምንም ሊጠፋ አልቻለም። ገባሽ? ያው ሁሉ ማታለል እኔን አስፈላጊ አልነበረም። 2 አይነት ሰው ነው የሆንሽው ማለት ነውና ከፈለግሽ በግልጽ አማርኛ ያኔን እኔ እናንተ አብረን መሆን አንችልም። እዛው በነጋታው ቀጠሮ ሰጥቶን ነበር አይደለ? የግድ መፈረም አይቀርም ነበር። በእንደዚህ አይነት መንገድ ከምታስፈርምኝና በእንደዚህ አይነት ነገር ከምትበቀኝ ያኔው እዛው ብንለያይ ይሻል ነበር። ለኔ ግን እስቲ ነው ከትላንትና እስከሚደርስ ድረስ ሩታ ጥሩ ሰው ናት እያልኩኝ ለራሴ እየነገርኩት ነበር። ግን ትላንትና ተገላቢጦሽ ነው የሆነው። ታዲያ ምናልባት ይሄንን ልቤንና ይሄንን ጥሩነቴን አይተናል እስከዛሬ ድረስ እንደፈለክ ስትሆንና ምንም አትልም ሩታ። እንደፈለክ ስለሆንክ ማለት ከሰው ጋር ፎቶ ስለተነሳው ደገምኩት። ቆይ አስተርሰኝ። ትላንትና ይሄንን ነገር አድርጌዋለሁ፣ ዛሬም ደግሞ ኖርማል ነው ብመለስም ያው ትቀበለኛለሽ፣ ምንም እኮ ችግር የለውም ምናምን ብለህ አንተም በእኔና ባመነህና በየዋህ ልቤ ላይ እንደፈለክ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይሄን መታየትን ሩታን የፈጠርካት አንተው ራስህ ነህ። አንተው ላይ እንደጨከን አንተን እንደዚህ እንዳደርግ ያደረክኝ ራስህ ነህ። ስለዚህ ብዙም ሊደንቅህና ሊገርምህ አይገባም። ሲቀጥል ደግሞ ይሄንን ነገር እዚህ ነገር ላይ አትሊስት እዚህ ነገር ላይ እንኳን ለመፈረም ህግ እኮ ነው እንደዚህ እንድታረግ ያደረገ። እኔ በእኔ መንገድማ በብዙ በስነ ስርዓት መጥቼ ቆሜ ያናገሬ ካለው ወንድም አባት ባለበት ቆሜ ያናገሬ ያለው የሚፈልገውን ነገር አላደረክም። ገባ? ህግና ህግ ነው አስገድዶ ያደረከው። ኢቭን በስነ ስርዓት እንኳን እናውራ ጋሺ ከአንዴም 3 ጊዜ